የተከራየሁትን ቤቴን ቀለም ለማስቀባት አፈላልጌ ያመጣሁት ቀለም ቀቢ በጣም አካዋጅ ከመሆኑ የተነሳ የአዲሱን ቤት ግድግዳ ሲመለከት አማተበ። ቀጠል አድርጎ ወዳጄ ቤት ላይ ተከራየኸው ወይንስ መዋለ ሕፃናት አለና በራሱ ቀልድ ፈገግ አለ። ፈገግታው አሽሙር ይመስላል። ለነገሩ ትንሽ አጋነነው እንጂ የቤቱ ግድግዳ ላይ የሚታየው ነገር በእርግጥም ቤቱን የልጅ ቤት አስመስሎታል። ከኔ በፊት ይኖር የነበረው ሰውዬ አንድ ልጅ ነበረው። ይሄው አንድ ልጅ ነው ቤቱን በቀለማ ቀለም ያንጎረጎረው። የግድግዳውን ላይ ሙጭርጭሮሽና የቀለም ድር ብዛት ለተመለከተ ይሄ የልጅ ነው ወይስ የሸረሪት ያስብላል። በተለይ በግራ በኩል ያለው ግድግዳ ላይ የነበረው ጽሑፍና ስዕል ብዛት ይገርማል። አክሱም ሐውልትን እንደ ደጋና ጉብጦ ስሎታል። በጥቁር ቀለም ይሁን በከሰል ሳለው እንጃለት ብቻ የጎበጠ ጥቁር አክሱም ይታያል። አንዲት ጥንቸልም በፊት እግሯ ብቻ እየሮጠች ተስላለች። የኋላ እግሯ ላይ ግን ተኝታበታለች። ጥንቸሏ ተዘጋጅ የተባለ ያጭር ርቀት ሯጭ አይነት አቋቋም ነበር የቆመችው። አለፍ ብሎ ኤቢሲዲ በስሞልና በካፒታል ሌተር ከዳር እስከ ዳር በባለ ቀለም እርሳስ ተጽፏል። የተጻፈበት ቀለም አረንጓዴ ስለነበረና እያንዳንዱ ፊደል ላይ የሚታየውን የቀለም መደፍደፍ ሲመለከቱት ልጁ በተጨቀጨቀ ቅጠል የጻፈው ነበር የሚመስለው። ከዛ ቀጥሎ ደግሞ በቀይ የማርከር ቀለም ከ1 እስከ 37 ቁጥር ተገጥግጧል። ከ34 ቁጥር ጀምሮ ቁጥሮቹ እየፈዘዙ ስለሚሄዱ ልጁ 37 ላይ ያቆመው ቀለም አልቆበት ሳይሆን አይቀርም። እና ስንት ቀባልኛለህ ስል ጠየቅኩት። ያው እንግዲህ ይሄ ቀላል ሥራ አይደለም፣ ትምህርት ቤትን ወደ መኖሪያ ቤት መቀየር በለው ካለ በኋላ ጫን ያለ ዋጋ ነገረኝ። የኔን ዋጋ ነገርኩት። ተስማማን። ለምን እንደሆነ ባላውቅም ዋጋ ላይ ብዙ አልተከራከረኝም። ባልኩት ዋጋ ቶሎ ሲስማማ ምን ነው ከዚህም ዝቅ አድርጌ ነግሬው በነበር ብዬ ተቆጨው። ቀለም ቀቢው ብዙ ያየ ሰው ይመስላል። ለዛም ሳይሆን አይቀርም ብዙ የሚያወራበት ርዕስ የነበረው። ደግሞ ስራውንና ወሬውን እኩል ነበር የጀመረው። ነገሩ እንኳን ወሬውን የጀመርኩት እኔ ራሴ ነበርኩ። ያው ዝም ከመባባል ብዬ እንደ ቀልድ በዚህ ስራ ላይ ምን ያህል ጊዜ ቆየ ስል ጠየቅኩት። 22 ዓመት ሆነኝ አለ ቀለል አድርጎ። ስራ እንዴት ነው ታዲያ? ያው እያዋሸን እያስዋሸናለን አለኝ። መልሱ ከጠየቅኩት ጥያቄ አልገጥም ቢለኝ አፍጥጬ ተመለከትኩት። እርሱ ግን ተረጋግቶ ወጉን ቀጠለ። ያው እንደነገርኩህ ላለፉት 22 ዓመታት በዚህ ሙያ ውስጥ ቆይቻለሁ። የአንድ ቀለም ቀቢ ዋና ሥራ መዋሸትና ሰዎች እንዲዋሹ መንገድ መክፈት ነው። የነበረውን የለም ያልነበረውን አለ ማለትና ማስባል፣ እንዲሁም የሰዎችን እይታ ጥልቀት እንዳይኖረውና ባጭሩ እንዲገታ ማድረግ። የምርጥ ቀለም ቀቢ ትልቁ ብቃቱ ይሄው ነው። አስቦበትም ይሁን በደመነፍስ የማንኛውም ቀለም ቀቢ ሥራ ከነዚህ 2 ነጥቦች አይዘልም አለኝ። አወራሩ ለኔ አይመስልም። እንደው አጠገቡ ባልኖርም ዝም የሚል አልመሰለኝም። እና አሁን አንተ አልኩ። ትልቅ ሰው ስለሆነ እየዋሸሁ ነውን ብዬ ለመጠየቅ ከብዶኝ። አዎ እኔ እየዋሸሁ ነው ወዳጄ አለኝ። ይሄ ሰው አእምሮ ልክም አልመስልህ አለኝ። ከኋላው ቆሜ ስመለከተው የቁመቱ ርዝመትና ያቋሙ መስተካከል፣ በተለይ የፈርጣማ ክንዶቹ ርዝመት ለቀለም ቀቢነት የተፈጠረ ያስመስሉታል። ጸጉሩ እኩል በኩል ነጭ ከጥቁር የተቀላቀለበት ነው። ነጭ አንድ ቦታ ላይ፣ ራቅ ብሎ ደግሞ ጥቁር አንድ ቦታ። ነጭና ጥቁር ቡራቡሬ ጸጉሩ ካቆራረጡ ክብነት ጋር ተዳምሮ ከአሜሪካ ላም ቆዳ የተሰራ ኮፍያ የደፋ አስመስሎታል። አየህ፣ ብዙ ቀለም ቀቢዎች በዚህ ሐሳብ አይስማሙም። የኛ ሥራ ማስዋብና ማሳመር ነው ይላሉ አለና ቀለሙን በውሃ በረዘው። ከዛም ብሩሹን አጥቅሶ የቀለሙ ቆርቆሮ ጠርዝ ላይ የቀለሙን ለሃጅ ጠረገና ብሩሹ ላይ የሚዝለገለገውን ቢጫ ቀለም ካረጋጋው በኋላ ግድግዳው ላይ ሞከረው። ችምችም ያሉ ቢጫ መስመሮች በብሩሹ ጸጉሮች ልክ የብሩሹን ዳና ተከትለው ግድግዳው ላይ ተሰመሩ። ብሩሹን ባለፈበት መስመር ሲመልሰው መስመሮቹ ጠፉና ጥቅጥቅ ያለ ቢጫ ቀለም ተከሰተ። ከዚህ የባሰ ውሸት ምን አለ? ለምሳሌ አንድ ግድግዳ ቀይ ነው ስንል ግድግዳው ቀይ ስለሆነ አይደለም፣ ቀለም ቀቢው በቀይ ቀለም የግድግዳውን ተፈጥሯዊ መልክ ስለሸፈነብን እንጂ። ግድግዳው ግን አይን ላይ ካልሆነ በስተቀር ስፋት አይጨምር፣ ወርድ አይቀጥል። በቀለም ቀቢው ውሸት
ግርጣታሙ ግድግዳ ግርጣቱን ሸፍኖ በፊት ይፍለቀለቃል። የደላው ግድግዳ ይመስላል። ከወሬው እኩል ግድግዳዬን መቀባቱን ግን አላቆመም። በአንድ በኩል ያለው ግድግዳ ሩብ የሚሆን ክፍሉ የደላው እየመሰለ ነው የተቀባው። ቢጫ ቀለም ተስማምቶታል። ጫፉ ባጠቀሰው ቀለም ቢጫ በሆነ ብሩሹ ግድግዳው ላይ የተሞነጫጨሩትን ጽሑፎች እየጠቆመኝ አሁን ይሄ ልጅ እዚህ ግድግዳ ላይ የመሰለውንና የታየውን ጽፏል። እኔ ደግሞ አንተ ከፍለህኝ የልጁን ጽሑፍ ድራሹን እያጠፋው ነው፣ በቀለም እየቀበርኩት ነው። ይሄ ልጅ ነገ ትልቅ ሰው ቢሆንና መጽሐፍ ከየት ጀመረ ቢባል የሁሉም ሰው መልስ የሚጀምረው ከሌላ ቦታ ነው። ሆን ተብሎም ይሁን ሳይታወቅ ታሪክ ተጣመመ ማለት ይሄ ነው። ዛሬ እኔ የቀባሁትን ቀለም ደግሞ ነገ ሌላ ቀለም ቀቢ አሊያም ራሴ በሌላ ቀለም አጠፋውና አንተስ ቀለም መቀባት የት ጀመርክ ብባል መልሴ ተረት ይሆናል። ማስረጃው የለማ። ቀለም ቀላል ነገር እንዳይመስል ወዳጄ በማለት ቀለም ቀቢው አፉን ካፍታታ በኋላ ቀጠለ። የቀለም ታሪክ ግድግዳ ላይ ተጀምሮ ግድግዳ ላይ የሚያልቅ ጉዳይ አይደለም። ቀለም በራሱ ታሪክ ነው። ቀለም ፖለቲካ ነው። ቀለም እምነት ነው። ቀለም ፍቅርና ጥላቻም ነው። ቀለም የሌለው ነገር አለ ከተባለ እሱ ከተፈጥሮም ከእውቀትም በላይ የሆነ ነው። ለምሳሌ ፈጣሪ ጥቁር ይሁን ነጭ፣ ቢጫ ይሁን ቀይ ማን ያውቃል? ቀለም ቀቢው ይህን እያወራ ግማሹን ግድግዳ አዳርሶታል። የወሬውና የእጁ ፍጥነት እኩል ነበር። ከግድግዳው ራቅ ብሎ የቀባውን እየተመለከተ እንዲህ አለ። ሽብር ራሱ ቀለም ከሌለው በደንብ አያሸብርም። አንዱ የሽብር ቀለም በሌላ የሽብር ቀለም ካልተደመሰሰ ታሪክ ምኑን ታሪክ ሆነው? ደሞ የሽብር ቀለም የሚባል አለ እንዴ? አልኩ ደንገጥ ብዬ። ይሄ ሰው ቤቴን በሽብርተኝነት የተፈረጀ ቀለም ቀብቶ ጣጣውን እንዳያመጣብኝ ፈርቼ። እንዴታ! ያንተ ቢጤ አፍላ ወጣቶች ነጭ ሽብር አሉና ደርጉን አሸበሩት። እንደ ደግ ወዳጅ መንገድ ላይ ደህና አልክ ብለውህ እግዚአብሔር ይመስገን ብለህ ኮፍያን ስታነሳ ጭንቅላትን በሽጉጥ ቀንጭለውህ መንገድ ላይ ደመ ከልብ ያደርጉሃል። እንግዲህ ይሄ ነጭ ሽብር አንዴ ከሰማኸው ስሙ ካምሮህ አይነቀልም። ለምን መሰለ ወዳጄ? ዓላማው ምናምኑ ገብቶ አይደለም። ዓላማው እንኳን ላንተ ለተኳሹም ጠርቶ አይታየው። ቀለሙ ነው ሽብሩ። ቀለሙ ላይ ደግሞ ፍርሃትህ አለ። የባህል ልብስህ ነጭ ነው። በዓል በሆነ ቁጥር ህዝቡ ነጭ ሲለብስ መንግስት ይሸበራል። በወር 30 ቀን ያውም ጠዋትና ማታ ነጠላውን አጣፍቶ ጋቢውን ደርቦ ቤተክርስቲያን የሚስም ህዝብ ያለባት ሀገር ከነጭ ቀለም ጋር የጠበቀ ዝምድና ነው ያላት። ነጭ ነገር ሁልብ ባለ ቁጥር ካድሬ ሁሉ ነፍሱ በድንጋጤው ለበለባል። ነጭ እርግብ ሳይቀር ያስደነብረዋል። ጓድ ሊቀመንበር ታዲያ ሽብሩ ሳይሆን የሽብሩ ቀለም ገናናነት አሸበራቸው። የህዝባቸው ልብ ነጭ ሽብር ተቀባ። ደርጉን ሰበሰቡና በቁጣ ጓዶች ካሁን ጀምሮ ማንም ነጭ ልብስ እንዳይለብስ፣ ሽሮ ሜዳ ያሉ ሸማኔዎችም ነጭ ነጠላ እንዳይሰሩ፣ ነጭ እጀ ጠባብ እንዳይሸምኑ ለማወጅ አስቤያለሁ። ከዛ በፊት ግን ነጭን አሸንፎ ህዝቡ ህሊና ውስጥ የሚቀመጥ ቀለም ካለ እስቲ ተናገሩ። ህዝባችን ከነጭ ቀለም ሌላ ምን አይነት ቀለም ይወዳል? ይህች ሀገር አብዮታዊ ቀለም ያስፈልጋታል ሲሉ ጠየቁ። በቀለሙ ላይ እምቢ የሚል ሌላ ቀለም ፈለጉ። ጌታዬ፣ ያው ጀግና ህዝብ የደም ቀለም ሲመለከት ደሙ ይፈላል። በዛ ላይ ቀይ የጀግንነት ምልክትም ነው፣ የመስዋዕትነት ምልክት ነው። ባንዲራችን ላይ ሁሉ ቀይ ቀለም አለ። ነጭ እኮ ባንዲራችን ላይ የለም፣ ከየት አባታቸው እንዳመጡት እንጃላቸው ሲሉ የቀይ ቀለምን ገናናነትና የነጭን ቀለም ኮሳሳነት አንድ የደርግ አባል አጋነው ተናገሩ። ሌላው ቀጠለ። አሁን የተናገሩት ጓድ ጥሩ አስቀምጠውታል። እውነት ነው። ቀይ ቀለም ታሪካዊ፣ ሃይማኖታዊና ባህላዊ መሰረት አለው። በተጨማሪም ቀይ የእሳት የነበልባል ምልክት ነው። ጓድ ሊቀመንበር፣ ቀይ ደግሞ ባህላዊ ቀለማችን ነው። ከጥሬ ስጋ ጋር ይያያዛል። ህዝቡ መቼስ ለበዓላት ነጭ ለብሶ ያለው ጥሬ ስጋ የሌለው ቀይ ወጥ መብላቱ አይቀርም። ቀይና ነጭ አይነጣጠሉም፣ ወንድማማች ናቸው ሲል አብራራ። ጓድ መንግስቱ ታዲያ አሰባ አደረጉና መልካም ጓዶች፣ አብዮት አደባባይ ህዝቡን በነቂስ አስወጥታችሁ ሰብስቡልኝ አሉ። ህዝቡ እንደተሰበሰበ ጓድ መንግስቱ ድንገት መሽረት አደረጉና በጠርሙስ የተሞላ ቀይ ቀለም ህዝቡ ፊት ሲያፈጉት
ወላ ነጭ ሽብሮች ወላ አገር ሊሰልሉ የመጡ ነጫጭ ቱሪስቶች ከራማቸው ተገፈፈ። መቼስ ያኔ ቀለሙን ለተመለከተው ሊቀመንበሩ አስፋልቱን የፈነከቱት ነበር የሚመስለው። ሕዝቡ ቀይ ቀለም መንገዱን አልብሶት ሲመለከት አፉን ደምደም እያለው ቀይ ጭብጨባውን ለሊቀመንበሩ ለገሳቸው። ቀይ ጭብጨባ አልኩ ግራ ገብቶኝ። አዎና ደም ያሰከረውን ሰው ፈርተህም ይሁን ተሳስተህ አይዞህ በርታ የምትልበት ደመኛ ጭብጨባ አለኮ። እሱን ነው የምልህ። በተለይ በአገራችን ታላላቅ የሚባሉ ጥፋቶች ቀደም ሲል የሕዝብ ቀይ ጭብጨባ ያበረታታቸው ነበሩ። ቀይ ሽብር ራሱ የቀይ ጭብጨባ ውጤት ነው አለና ወደ ሌላኛው ግድግዳ ተሻገረ። እናልህ ያንን ደም የመሰለ ቀለም ሊቀመንበሩ ሕዝብ ፊት ሲያምቧቹት ሕዝቡ ደነገጠ። ምን ሕዝቡ ብቻ፣ ይኸው ቴሌቪዥኑም ምኑም እስከ ዛሬ ድንጋጤው አለቀው ብሎ የሊቀመንበሩን ቀይ ቀለም የተሞላ ጠርሙስና አሰባበሩን እንደ ድንቅ ትርኢት በየቀኑ ያሳየዋል። ታዲያ ከአብዮት አደባባይ የተፈነጠቀው ቀይ ቀለም ኢትዮጵያን ከዳር እስከ ዳር ቀይ ያለበሳት። ቀለም ያመጣው መዘዝ ሰይፋም አዘዘ። ነጭና ቀይ የሚሉትን የቀለም ሽፋኖች ብትተዋቸው ያም ሽብር የም ሽብር ነበር እና ይሄ ባለ ህብር ቀለም ሽብር ስንቱን ንጹሃን በላ ወዳጄ። ሕዝቡ እንደሆነ በዛም በዚህም ነጭ አይታየው ቀይ አይታየው። ባጭር ለቀረ ልጁ ቤተሰብና ወዳጁ ጥቁር የታሪክ ማቁን በልቡ ለብሶ ተረፈው አለ ቀለም ቀቢው። ሁለተኛውን ግድግዳ አጋምሶ ነበር። እና ወዳጄ የበሰበሰውን ግድግዳ በቀለም እየሸፈንን ብር እንቀበላለን። የሰውም ዓይን ቀለሙ ላይ ይቆማል። ወደ ውስጥ ጠልቆ የግድግዳውን መሰረት አይመለከትም። ቀለም ቀቢው አታሎታላ። ቀዩ ቢጫው ግድግዳ እያለ ይኖራል። ከቤት ጀምረህ መንደሩን ይዘህ ወደ አገር ሽቅብ ብትጓዝ የማደስ ትርጉም ትላንትን ከመሸፈን እንደማያልፍ ይገባሃል። ይኸው አሁን የዛንም ቦቃቅላ ሙጭርጭር ጽሑፍ በቢጫ ቀለም መታሰቢያውን አጠፋ ነው። ማንም አዲስ ሰው ወደ ቤትህ ቢመጣ ከቢጫ ቀለም ስር አንድ ጨቅላ ሐሳቡን ለመግለጽ የተፍገመገመበትን ግድግዳ አይመለከትም አለ ቀለም ቀቢው። ቤቱን ሙሉ ለሙሉ ቀብቶ ጨርሶ ነበር። መጨረሻ ላይ የተቀባውን ግድግዳ ስመለከተው ቢጫው ቀለም እንዳሰብኩት ደማቅ አልነበረም። ይሄ ቀለም ግን እንዳሰብኩት አልደመቀም፣ ትንሽ ፈዘዝ አላለም አልኩት ቀለም ቀቢውን። እሱ ግን የማይገናኝ ጥያቄ ጠየቀኝ። አግብተሃል? አይ አላገባሁም አልኩት። ድንገተኛ ጥያቄው ገርሞኛል። ይኸውልህ ወዳጄ፣ ቤትን የሚያደምቀው ቀለም አይደለም፣ ፈገግታዋ ከቀለም በላይ የሚያበራ ቆንጆ ሚስት ፈልግና አግባ። ትልቁና ወደር የሌለው ደማቅ ቀለም ፍቅር ነው። የፍቅር ቀለም አይደበዝዝም፣ በሌላም ቀለም አይጠፋም። ሕያው ሆኖ የሚኖር የፍቅር ቀለም እስኪገኝ ሰው ቀለም ሲያሳድድ ይኖራል ብሎኝ እጁን ይታጠብ ጀመር። ፍቅር ቀለሙ ምንድነው አልኩት ባለቀ ሰዓት። ቀለም ቀቢው እንዲያወራኝ ፈልጌ ነበር። የፍቅር ቀለም ምን መሰለህ? ፍቅር ቀለም የለውም። እውነተኛ ነገር ሁሉ ቀለም የለውም። ቀለም ቀቢው ዕቃውን ሸካክፎ የተዋልንባትን ብር ከተቀበለኝ በኋላ የሥራ ዕቃዎቹን የቋጠረበትን ከረጢት በግራ ትከሻው በኩል አንጠልጥሎ እያፏጨ ከቤቴ ፊት ለፊት ያለችውን አቀበት መንገድ ተከትሎ ነጎደ። ቱታው ላይ የተፈነጣጠቀበት የቀለም አይነት ተደበላልቆ ተዘርቷል። የኔንም ቤት ሲቀባ የተፈናጠቀበት ቢጫ ቀለም ቱታው ላይ አለ። ጸጉሩም ቡራቡሬ ነው፣ ነጭና ጥቁር። ሊሆን ይችላል። ለሚስቴ ያለኝ ፍቅር ከዕለት ወደ ዕለት እየጨመረ ነው የሚሄደው። ችግሩ ፍቅሩ የሚጨምረው ብቻውን አልነበረም፣ እግር እጅ ከሌለው ቅናት ጋር እንጂ። በእኔ ልብ ውስጥ ፍቅርና ቅናት እንደ መንትያ ልጆች እኩል ነበር የሚያድጉት። እየቆየ ግን የፍቅር አቅም እየኮሰመነ የቅናቴ ጡንቻ እየፈረጠመ ሄደና ቅናቴ እንደ ምርቃት ቆብ ከነመነሳነሱ በፍቅሬ አናት ላይ በኩራት ጉብ አለ። አያድርስ ነው። ርኩሳዊ ቅናት የሰይጣን አንዱ ሥራ ሳይሆን ሰይጣን ራሱ ሳይሆን አይቀርም። ሚስቴ መዓዛ ጨዋነቷን አገር ይመሰክርላታል። ግን ምን ዋጋ አለው? የኔ ባሏ ሆድ ግልጽ ባልሆነ ምክንያት ሻክሯል። ምን ስታደርግ አይታት ቀናህ ብባል መልስ የለኝም። ግን እቀናለሁ።
ስቀና አበሳጭባታለሁ። አንዳንዴ እንደውም ከመሬት ተነስቼ 2-3 ቀን አኮርፋታለሁ። ግራ ይገባታል። የምትይዝ የምትጨብጠውን ታጣለች። አንዲት ጠባብ ክፍል ውስጥ እየኖርን ስዘጋት የምታደርገውን ነገር ታጣለች። ደስ ይለኛል። ጭንቀቷ ነፍሴን ያረካታል። አንዳች የመበቀል እርካታ ይሰማኛል። ከንፈሯ እየተንቀጠቀጠና ቀይ ጉንጯ በርበሬ መስሎ ግራ ተጋብታ ስመለከታት በኩራት ኩፍስ ብዬ በስቃዩ አዝናናለሁ። ብዙ ጊዜ በተለይ ወንዶች በፍቅረኝነት እያሉ ቅናት ያጠቃቸዋል። ያፈቀሯትን ሲያገቡ ግን በቁጥጥራቸው ስር የዋለች መስሎ ስለሚሰማቸው አይቀኑም ሲባል ነበር የሰማሁት። የኔ ቅናት ግን የተገላቢጦሽ ነው። በፍቅረኝነት እንደነበርን የሚሆን የተጋባን ሰሞን አልቀናም ነበር። ለዛም ሳይሆን አይቀርም መዓዛን ብዙም ትኩረት ሰጥቼ የትገባች የተወጣችም አልለው። የኋላ ኋላ ግን ቅናት ከነ የልጅ ልጁ ሰፈረብኝ። የቅናት ትልቁ ችግር የሚቀኑበት ሰው እንደሚያስቡት መሆን አለመሆኑ ላይ አይደለም። የሚቀናውን ሰው ራሱን በበታችነት ስሜት አጥለቅልቆ ያልሆነውን ማድረጉ እንጂ። መዓዛ ፊልም እየተመለከተች አንዱን የፊልም ተዋናይ ካደነቀች የጨጓራ ህመሜ ይነሳል። በቃ ስለምቀና አገር ያወቀው ፀሐይ የሞቀውን ጎበዝ የፊልም ተዋናይ ማጣጣል ጀምራለሁ። መዓዛ ከተከራከረችኝማ በቃ ሰውነቴ ሁሉ በብስጭት ይንገበገባል። እቀናለሁ። ምን አባቱ ሴታ ሴት ካሜራ ፊት ጀግና ይመስላል። ልክስክስ እዚህ ካዛንቺስ መጠጥ ቤት ለመጠጥ ቤት፣ ጫት ቤት ለጫት ቤት ሲዞር አይደለም የሚውለው። እሱ ያልተኛቸው ሴተኛ ዳሪዎች የሉም። ኧረ አብርሽ በእግዚአብሔር የተከበረ ባለ ትዳርና የሁለት ልጆች አባት ነው ትላለች መዓዚ። አንቺ ስለሱ ሕይወት ስታጣሪ ነው የምትይው? ምን ታውቂያለሽ? እኔማ ምን አውቃለሁ፣ ራሱ ነው በቲቪ ከነሚስቱ ቀርቦ ኢንተርቪው ሲሰጥ ያየሁት ትላለች ጩኸት ያስደንግጧት። እና በቴሌቪዥን ቀርቦ እጠጣለሁ እቅማለሁ ሴት አይተርፈኝም ይበል እልና መዓዚ ላይ አፈጥባታለሁ። መዓዚ በግርምት እየተመለከተችኝ ዝም ትላለች። ፊልም በተከፈተ ቁጥር መዓዚ የምታደንቀውን ሰው ስዘልፍና ሳጣጥል ፊልሙን በቅጡ ሳናየው ስለሚያልፍ መዓዚ ቀስ በቀስ ማድነቋን አቆመች። እኔ ግን መቅናቴን አላቆምኩም። አንድ ወንድ ተዋናይ በተናገረው ነገር ከሳቀች ወይም በመደነቅ ራሷን ከነቀነቀች ቅናቴ ያስለፈልፈኛል። እነዚህ የጠላ ቤትና የጫት ቤት ቀልድ እያመጡ ይቀበጣጥራሉ። አየ ኢትዮጵያ ፊልም እንዲህ የዱርዬ መናኸሪያ ሆኖ ይቅር። ምን የፊልም ኢንዱስትሪ ነው? የዱርዬ የሥራ ፈት ኢንዱስትሪ ቢሉት ይሻላል። ይህ ባህሪዬ ሲያስመራት መዓዚ ከኔ ጋር ፊልም ማየት አቆመች። በፊት ፊልም ሲከፈት ተንደርድራ መታ ጎኔ ትቀመጥና ራሷን ትከሻዬ ላይ ዘንበል አድርጋ ነበር የምትመለከተው። የሚያስቅ ነገር ስትመለከት አንገቴ ስር ገብታ ፍርፍር ብላ ትስቅ ነበር። እድሜ ለቅናቴ። ይሄው ፊልም ከኔ ጋር ማየት አቆመችና አረፈችው። ፊልም ሲከፈት ወይ ጓዳ ገብታ ትንጎዳጎዳለች፣ ወይ መኝታ ቤት ትገባና ትተኛለች፣ ወይም ታነባለች። ፊልም አታይም እንዴ እላታለሁ። አይቼዋለሁ። የት አየሽው? ባለፈው እማዬ ጋር ሄድኩ ጊዜ። እማዬ ቴሌቪዥናቸው ተበላሸ አላልሽም? ሌላ ገዛች። ማን ገዛላቸው? ኧረ አብርሽ በእግዚአብሔር አታጨናንቀኝ ትልና በምሬት ታየኛለች። በቃ እናቷ ቤት አይደለም ያየችው። የሆነ ወንድ ጋር ትከሻው ላይ ራሷን ጣል አድርጋ በየመሃሉ እየተሳሳሙ ሊሆን ይችላል። በቃ እንደዛው ነው ያየችው። ልክስክስ ሴቶች እብሰለሰላለሁ። ትከሻውን የተደገፈችው ወንድ ማን ይሆን? ምናልባት አብረው ተኝተውም ሊሆን ይችላል። አብራ ፊልም ለማየት ያልተመለሰች። እሺ ለእናቷ ማን ቴሌቪዥን ገዛላቸው? ይኸው ታሪኩ ሲገጣጠም መዓዛ ሀብታም ወንድ ጋር ሄደች። ቤቱ ሄደው ፊልም አብረው አዩ። ሶፋ ላይ አብረው ተቀምጠው ጫማዋን አውልቃ የሚያማምሩ እግሮቿን ሶፋው ላይ ሰብስባ አስቀምጣ ልክ እንደ ቤቷ ዘና ብላ ከዛ አብረው መኝታ ቤት ገቡ። ኧረ ሶፋውን ማን ይዞባቸው? ከዛ ነፍሳቸው መለስ ሲል አወሩ። ፊልም ተወጃለሽ የኔ ቆንጆ ሊላት ይችላል፣ ግን የኔ ማር ነው የሚላት። በጣም ትለዋለች ደረቱ ላይ ተለጥፋ። ይቺ መሽገር፣ ሁለቱም መሽገር ናቸው እንጂ እሷም እሱ ላይ እሱም ትዳሬ ላይ የተጣበቁ መሽገሮች። እና በየቀኑ ትመለከቻለሻ? በፊት ነበር፣ አሁን ባለ እየተነዛነዘ በየት በኩል ሊያሳየኝ ብለህ?
ባልሽ ግን ምን አይነት ደደብ ቅል ራስ ነው ባክሽ። ሙቪ እያያችሁ ይነዛነዛል። አሜዚንግ! በጣም ምን ቅል ብቻ ድንጋይ ባልጩት ራስ ነገር ነው እንጂ ሲገባ ሲወጣ መነዛነዝ ነው። እንዳልተሳካለት ተዋናይ ያየውን ተዋናይ ሁሉ መዝለፍ ነው ስራው ትለዋለች። እሷም ባፈቀርኩ ቤቴን ትዳሬን ባልኩ የማንም ዱርዬ ጋር ስታማኛ አበሳጭም ውስጤ ይብከነከናል፣ ላብላብ ይለኛል። በላብ የጨቀየ መዳፌን በእልህ ጨብጬ ሶፋውን በውጥ ይነርተዋለሁ። መዓዛ በድንጋጤ ከራማዋ ተገፎ እያማተበች ትቀርበኝና ጭንቀት በወረረው ፊቷ ላይ እንባ በቋጠሩ አይኖቿ እየተመለከተችኝ ምን ነው ፍቅር፣ ምን ሆንክ? ከሰው ጋር ተጣላህ እንዴ? ላበላቡንክ እኮ አመመህ እንዴ? እኔ ፍቅር ጉንጬ ላይ እጇን ልታሳርፍ ስትልክ እጇን ወደዛሽ ቀንጥሬ ተነስቼ ወደ መኝታ ቤት ገባና የቁም ቅዠቴን ተኝቼ ቀጥላለሁ። እሷም ግራ በመጋባት ወገቧን ይዛ መኝታ ቤት በር ላይ ቆማ ትቆያለች። ምን ዕዳ ገባሁ እያለች እቀናለሁ። አንዳንዴማ በህልሜ ሁሉ ስለምቃሽ መዓዛ ጸበል እንሂድ ትለኛለች። ቢመቻት እብድ ነው ብላ አማኑኤል አሳስራኝ ዓለሟን ከሌላ ወንድ ጋር ልትቀጭ እንዳሰበች ጠረጥራለሁ። ተገኝቶ ነው። አሁን ሌላ ወንድ ጋር ብትሄድ ሰው አያስቀምጣትም። እስኪ ምን አጣች? ጥጋብ ልክስክስነት እንጂ። ይህን የመሰለ ሸበላ የጠገበ ደሞዝ የሚበላ ባልትታ ወይ ጥጋብ ይሏታል። ካበድኩላት ግን እንዳሻት ትዘላለች። ሰውም አይቃወማትም። ምን ታድርግ? እብድ ጋር ትኑር እንዴ ታዲያ? ወጣት ናት፣ ቆንጆ ናት፣ ስንት ነገር ያምራታል። ምን በወጣት ሊሉ ይችላሉ። እኔ ደግሞ ለልኳ አላብድ፣ ሲያምራት ይቀር። ሌላ ቀን ደማቅ ሰማያዊ ሹራብ በቢጫ ሱሪ ለብሼ ልወጣ ስል ኧረ አብርሽ አብሮ አይሄድም፣ ሱሪውን ቀይሮ የኔ ቆንጆ፣ ፊትህ ጥቁር ቢሆን እንኳን ያምርብህ ነበር፣ ካንተ ጋር ግን አይሄድም ብላ በሳቅ ፍርስ አለች። ቆይ እሷ ስለ ወንድ አለባበስ እንዴት አወቀች? ይሄ ስለ ልብስ ቀለም ሳይሆን ስለ እኔ ምርጫ ለማወቅ ለመናገር ሆነ ብላ የተናገረችው ነገር መሆን አለበት። እንዳልሰማ ሰው ትቻት ወጣሁ። እዛ ላስቀመጠችው ለእናቷ ቴሌቪዥን ለሚገዛው ደደቡ ሽማ ትንገረው። ምናልባት ጥቁር ሊሆን ይችላል። ትቻት ወጣሁ። ለምን እንደሆነ እንጃ እንደማላከብራት ማሳየት ፈልጋለሁ። በር ላይ አንድ የማልወደው ጎረቤቴ ደረቱን ገልብጦ በጧት በፓካውትና በቁምጣ ኮንዶሚኒየሙ ደረጃ ላይ አገኘሁት። እኔ ስወርድ እሱ ሲወጣ ነበር የተገናኘ ነው። በእጁ የመዝለያ ገመድ ይዟል። ከስፖርት እየተመለሰ ነው። ሰላም አብርሽ አለኝ በፈገግታ። ሰላም ሰለሞን ብየው ላልፍ ስል ምን ነው ይሄ አለባበስህ ትንሽ አልደመቀም አለና ፈገግ አለ። ቀልዶ ሞቷል። ለዛ ቢስ ለካፊ ሁሉ እንዳልሰማው አለፍኩት። ጣሳ ራስ እሱ ስለኔ አለባበስ ምን አገባው? ይሄ ቦዘኔ ጎረቤቴ ስራው ምን እንደሆነ እንጃለት። ስራ እንኳን ያለው አይመስለኝም። ሁልጊዜ የምንጋራው በረንዳ ላይ ወንበር ያወጣና ዝሆን የያዘው የሚመስል ፈርጣማ ይሉታል አንዳንዶች ጠብደል ግንዲላ እግሩን ዘርግቶ ጋዜጣ ያነባል። ኑሮው ዘና ያለ ነው። አንዳንዴ ውድ የሆነ ሙሉ ልብሱን ይለብስና ዴክስ መኪናውን አስነስቶ ይሄዳል። አፍታ ሳይቆይ ይመለሳል። ቤት ውስጥ የቀበረው ነገር ሳይኖር አይቀርም። ከቤቱ ርቆ አይሄድም። ይዞት ይሄድና ቆይ ግን ቤት እየዋለ እንዲህ ተዝናንቶ የሚውልበትን ገንዘብ ከየት አባቱ ነው የሚያመጣው? ሌባ ይሆን ወይንስ ቅጥር ነፍሰ ገዳይ? ድንገት አንድ ሐሳብ አእምሮ ውስጥ ፈነዳና ቀጥ ብዬ ቆምኩ። ፉጭጭጭጭጭ እንደ መኪና። አቋቋሜ ድንገተኛ ስለነበር ከኋላዬ የነበረች ልጅ ልትጋጨኝ ለትንሽ ተረፈች። ቆይ ይሄ ጎረቤቴ ቤት ሲውል ምን እያደረገ ይውላል? መደዳውን 4 ቤቶች አሉ። ጥግ ላይ የኔ ቤት። መዓዛ ስራ ስለሌላት ቤት ነው የምትውለው። ቀጥሎ ሁልጊዜ ዝግ የሆነው እንደኔ ከርታታው ጎረቤቴ ፊልድ ነው ስራው። ቤቱ ሁልጊዜ ዝግ ነው። የሸረሪት ድር ሁሉ በሩ ላይ ያደራል። ቀጥሎ ይሄ ቦዘኔ አለ። ቦዘኔው መልኩ ጥቁር ነው። ልክ እንደ ፊልም የሚስቴ ንግግር በምልሰት ታየኝ። ጥቁር እንኳን ብትሆን ነው ያለችው አይደል? ቢንጎ። ቦዘኔው ቤት ነው የሚውለው። ምን ቤት? እኔ ቤት ልበል እንጂ መቼስ በአንድ ዝግ ቤት ዳርና ዳር ቦዘኔውና ሚስቴ ብቻቸውን ሲውሉ
አይነጋገሩም ማለት ዘበት ነው እንዴ? አብረውን ፊልም ሊመለከቱ ይችላሉ እንጂ በኔው ቴሌቪዥን፣ በኔው ዲቪዲ፣ እኔው ሶፋ ላይ ሊሆን ይችላል። ተመልሼ ወደ ቤቴ ሮጥኩ። ጉድና ጅራት አሉ። ወይ ድፍረት! በቤቴ፣ በራሴ ቤት፣ በራሴ አልጋ፣ በራሴ ብርድ ልብስ፣ በራሴ አንሶላ፣ በራሴ ፍራሽ፣ በራሴ ሚስት፣ በራሴ ባፍጢሜ እስከምደፋ ተጣደፍኩ። ምን ዋጋ አለው? እስካሁን ነገር የተበላሸው ነው። አልጋውን እንደሆነ እኔ ምስኪኑ እኔ ራሴ እንደ መኪና አሙቄ ትቼለት ወጥቻለሁ። መዓዛንም ቢሆን ሌሊቱን ልታቅፈኝ ስትሞክር በኩርፊያ እጇን እየገፋው ጀርባዬን ሰጥቻት በአምሮት አቃጥያት ነው ትቻት የወጣሁት። በስስ ፒጃማ የሞቀ አልጋ ውስጥ እሳት ሆና ተጠብቀዋለች። በቃ ምን ቸገረው? ቁምጣውን ወለቅ አድርጎ በጠዋቱ ገነት መግባት ነው። ጉድ ጉድ ጉድ! አሟሙቄ ለሰው ወይ ነዶ ሮጥኩ። ኮቴ እንደ ክንፍ እየተውለበለበ ወደ ቤቴ። ምን ቤት አለኝ? ቤቴ ፈራርሶ ሱናሚ፣ አውሎ ነፋስ፣ ከስር መሰረቱ ቤቴን ነቅሎ የሚጥል ጎርፍ ከጎረቤት ሀገር። መንገዱ ረዘመብኝ። የመዓዛ ደረት የተላጠ ሽንኩርት መስሎ ታየ። ጡቶቿ ስስ ፒጃማውን ወጥረው ጫፋቸው ባቄላ ባቄላ መስሎ ቀይ ከንፈሯ እየተንቀጠቀጠ ከስር ተንጋላ የሚያማምሩ እግሮቿ በጠረንገሎው ዙሪያ ተጠምጥመው ታየችኝ። እግሮቿማ ለምን አያምሩ? እሾህ አያወጋቸው ጋሬጣ። ሎሚ መስለው እንደተቀመጡ ሳይወጡ ሳይወርዱ ቤታቸው መኝታ ቤታቸው ድረስ ከአንድ ሁለት ባል ሲመጣላቸው ያ የገደል ስባሪ የሚያህል ቦዘኔ ጎረቤቴ ከነላቡ ከነጠረኑ አልጋዬ ላይ ታየኝ። ምን አለ ሻወር እንኳን ቢወስድ። የሰው አልጋ መድፈሩ ካልቀረ ለወጉ ለሥርዓቱ ሰውነቱን ለቅለቅ ብሎ ቢዳፈር ምን አለ? ስራውዬ ደክሞኝ ነው የምገባው። ለኔስ ሳያዝኑ አንሶላ መጋፈፉን ቢቀማኝ አንሶላ ለብሼ ኩርምት የምልባትን አልጋ ምን አለ ቢተውልኝ? ወይ ጭካኔ! ታየኝ ላቡ እንደ ማስቲሽ መዓዛ ውብ ሰውነቷ ላይ ተመርጓ አለቅም ሲል። ማን ያውቃል የራሴ ሚስት በስሜት እየተስረቀረቀች የኔ ጌታ ጠረንህ ናርዶስ ሽቶ ነው እያለችው ይሆናል። ፍቅር እንኳን አፍንጫን አእምሮን ይዘጋ የለ ሊሆን ይችላል። ደግሞ እንደ አባወራ ቤት አለኝ ብዬ ሶፋ ላይ ተጎልቼ የማላውቀው አገር እሳተ ገሞራ ሲፈነዳ በሐዘን ከንፈሬን እየመጠጥኩ ቢቢሲ ያያለሁ። የዋህ አባወራ እሳቱን ጎረቤት አስቀምጦ እሳተ ገሞራ በዜና ያያል። እኔን ራሴን ዜና አደረጉኝ። እድሜ ለሚስቴ። እኔን ራሴን ዜና፣ ያውም ሰበር ዜና፣ ሞራሌንም ቅስሜንም የሚሰባብር የሚያነካክት ሰበር ዜና። ምን ጋዜጠኛ አለ እዚህ ሀገር? ቢኖርማ ካሜራቸውን ይዘው ከኋላ ተከትለውኝ በሮጡ ነበር። ዝም ብሎ ስለ ግድብ ያወሩ። እዚህ ስንት ሚሊዮን ሜጋዋት እሳት ከመኝታ ቤቴ ሲመነጭ መቼ በቁም ነገር ተመለከቱት? ቤቴ ስደርስ በሩ ብርግድ ብሏል። እግዚኦ ድፍረት! ምን አለ በሩን እንኳን መለስ ገርበብ ቢያደርጉት። ሰው ባይፈሩ ነፋስ እንኳን አይፈሩም። ወይንስ የመኝታ ቤቱን በር ቆልፈው ሊሆን ይችላል። በተከፈተው በር ተወሩሬ ስገባ መዓዛ አብርሽዬ ድረስ ብላ በእጇ የያዘችውን የዱቄት ሳሙና በቁሟ ለቀቀችው። ባትለኝም ደርሼ ነበር። እኔማ ዱቄት መስሎ ሳሎኑ ምንጣፍ ላይ ተዘራ። ራቅ ብሎ ሊታጠብ የተዘጋጀ የኔ የቆሸሸ ልብስ ተከምሯል። በዚህ ሌሊት ልብሴ ልታጥብ እየተዘጋጀች ነበር መዓዛ። የሐፍረቴን ወደ መኝታ ቤት ገብቼ ኮመዲኖን ከፈትኩና የረሳሁትን ዕቃ የወሰድኩ መስዬ ተመልሼ ወደ ሥራዬ ሮጥኩ። ትንሽ ሐፍረት ቢሰማኝም አእምሮዬ ውስጥ ግን አንድ ሐሳብ መጣብኝ። መዓዛ ልብስ አጥባ ከስጣጣች በኋላ እስከሚደርቅ እንደገና መብራት ነበር የተበላሸው። በተሰጣው ልብስ ውስጥ ጠረንጉ መለከተው ተቃጥሏል። ይህንኑ ነገርኳት። ፊቷ ግርጥት ብሎ ሊሰራ አይችልም እባክህ እርዳኝ አለችኝ። ስትናገር እንባ እየተናነቃት ነበር። ግራ ተጋባሁ። በጣም ርካሽ የሆነና ያን ያህል የማያሳስብ የገና መብራት ይህን ያህል ለምን እንዳስጨነቃት ማወቅ አልቻልኩም። በቃ ተቃጥሏል። ባይሆን ያን ያህል የሚያስፈልግሽ ከሆነ ነገ ከቢሮ ስመለስ እገዛልሻለሁ አልኳት። እሰይ የኔ ጌታ እባክህ ጥሩን መርጠህ ግዛልኝ እጠብቅሃለሁ ብላ ቦርሷን አነሳችና ብር ለማውጣት ስትከፋፍት እጆቿ ይንቀጠቀጡ ነበር። ሁኔታዋን ስመለከት
እኔም ተረባበሽኩ። ቦርሳዋ ከእጇ ወደቀ። አነሳችው። 300 ብር አውጥታ ሰጠችኝ። ይበቃ ይሆን አለችና 100 ብር ጨመረችልኝ። ቦርሳዋ በጣም በብዙ ድፍን 100 ብሮች የተሞላ ነበር። በቀጣዩ ቀን የተቃጠለውን የሚመስል ገዝቼላት መጣሁና ሰጠኋት። እየተጣደፈች ተቀብላኝ ወደ ውስጥ ገባች። አመሰግናለሁ እንኳን አላለችኝም። መልሱንም አልተቀበለችኝም። ክፍቱን በተወቹ በር ገብቼ መልሱን ጠረጴዛዋ ላይ አስቀምጬላት ወጣሁ። እዛው ጎረቤት ያለ አለማየሁ የሚባል ባለሱቅ ደንበኛዬ ነበር። አንድ ቀን አብረን ቆመን እያለ ይህችው ሴት ትልቅ የገና ዛፍ ለቆምጫ ሸክማ ስትገባ አየናትና በወሬ ስለ አከራይ ታሪክ አወራልኝ። አከራይህ ትንሽ አውሮ ነፋስ ሰርቋል አለኝ። እንዴት አልኩት ለወሬ ጓጉቼ። ይኸውልህ እትዬ ስምረት በጣም አሪፍ ሴት ነበረች። ገና መኪናዋ ብቅ ሲል የሰፈር ሕፃናት ይንጫጫሉ። ደግናት፣ የደግ መጨረሻ። ሰውን ሁሉ ማብላት ማጠጣት ነበር ስራዋ። የዛሬና ያርገውና ደሞ ባሏ ከሷ የባሰ መልአክ ነበር። መላጣ ነው፣ ረጅም፣ ሳቁ ብቻ የሚያጠግብ። ፍቅራቸው ለብቻው ነው። በቃ ሲገቡ ተቃቅፈው ሲወጡ ተቃቅፈው ሁልጊዜ ሙሽራ ነበር የሚመስሉት። እሷም ቅብጥ ያለች ቆንጆ ነበረች። ባለሱቁ ነገር ያረዝማል። እናልህ የዛሬ 10-12 ዓመት አካባቢ ይሆናል። እትዬ ስምረት እርጉዝ ነበረች። በቃ የነሱን ልጅ አይተን የሁለት ቆንጆ ባልና ሚስት ልጆች እያለ ጎረቤቱ ሲያወራ መቼም የሰው አፍ ክፉ ነው። ምን እንደሆነ ሳይታወቅ ባለቤቷ ራሱን ሰቅሎ ተገኘ። ምን አልኩት ደንግጬ። አዎ ግቢያቸው ውስጥ ያለ ዛፍ ላይ ራሱን ሰቅሎ ተገኘ። እንደውም እትዬ ስምረት እስካሁንም ዛፉ ላይ የገና መብራት አድርጋበታለች። አላየሁትም እንዳትል ብቻ እዛው እየኖርክ አለና ጫቱን በጥርሱ ቀረጣጥፎ ወሬውን ቀጠለ። እትዬ ስምረት ራሷን ስታ ሆስፒታል ገባች። ለቀብሩ እንኳን አልነቃችም ነበር። ያረገዘችውም ልጅ አስወረዳት። ከዛ በኋላ በቃ ይሄን ሁሉ ዓመት ሰው ሰላም አትል፣ ከሰው አትደባለቅ፣ የገና ዛፍ እየሰበሰበች ግቢዋን ዘግታ መኖር ነው። ድንገት ከተነሳባት ከግቢዋም ልታባረር ትችላለች አለና ፈገግ አለ። ዘመድ የላትም እንዴ አልኩት። ሞልቷት፣ ያውም የናጠጡ ሀብታሞች። እንትን ነዳጅ ማደያ አባቷ ነው። ምንትስ ሱፐርማርኬት የወንድሟ ነው። ምንትስ አስመጭም የባሏ ነበር። አሁን ቤተሰቦቿ እያስተዳደሩ ብር ለሷ እንደፈለገች ይሰጧታል። ባይሰጧትም ስጡኝ አትልም። ሰው ስለማትፈልግ ማንንም ቤቷ አይረግጥም። ብዙ ተጥሮላት ነበር። ጸበልም ወስደዋት ነበር። አማኑኤልም ወስደዋት ጤነኛ ናት፣ ጊዜ እያለፈ ይሻላታል አሉ። ይኸው እሷ እንዳለች አለች። አንድ ያለመለከፍ ነው አብርሾ አለና ወደ ጫቱ ዞረ። የነገረኝ ታሪክ ወትሮም የሚቀፈኝን ግቢ እንዲከብደኝ አደረገኝ። እየቀፈፈኝ ወደ ቤት ስገባ ግቢው ከነተለመደ ዝምታው ጋር ጣረሞት ሰፍሮበት ጠበቀኝ። ከቤቴ ፊት ለፊት ያቀፋፊ ዛፍ የገና መብራት እንደ ባብ ተጠምጥሞበት ቦግልም ይልበታል። በጨለማው ውስጥ ዛፉ ላይ የተሰቀለ ሰው በቀስታ የሚወዛወዝ መስሎ ታየኝ። ረጅም መላጣ ሰው። አንድ ሌሊት የሰው ለቅሶ ሰምቼ ከእንቅልፌ ነቃሁ። ስቅስቅ ብላ የምታለቅስ ሴት ነበረች። ጆሮዬ ቆመ። በእርግጥም የሴት ለቅሶ ነበር። ክረምት ነው። ስስ ካፊያ ነበር። ቀስ ብዬ ካልጋዬ ተነሳውና መጋረጃዬን ገለጥ አድርጌ ተመለከትኩ። እትዬ ስምረት ባሏ የተሰቀለበት ዛፍ ስር ቆማ በዚያ በሚያንዘፈዘፍ ካፊያ ስስ የውስጥ ልብስ ብቻ ለብሳ ታለቅሳለች። ጨነቀኝ። ወጥቻ ይዞሽ ልላት ፈለግኩ፣ ግን ደግሞ ፈራኋት። አለቃቀሷ አስፈሪ ነበር። ኡኡታ ኩርምት ብላና ጡቶቿን በእጆቿ አቅፋ ካፊያው እየወረደባት ትንሰቀሰቃለች። ሰዓት ተመለከትኩ። ከሌሊቱ 10 ሰዓት። ቦግልም ቀይ፣ አረንጓዴና ቢጫ ቀለማት ያሉት መብራቶች እችን ምስኪን ኮከብ በደረቅ ሌሊት ካፊያ ላይ የብርሃን መልኩን ይረጭባታል። እትዬ ስምረት ስታለቅስ ካየኋት ከ4 ወር አካባቢ በኋላ ማታ ላይ በሬ ተንኳኳ። እሷ ነበረች። አብርሃም ደህና መሸህ? ደህና መሸሽ እትዬ
ቤት ፈልግና በዚህ ሳምንት ቤቴን ልቀቅ ብላኝ ተመልሳ ወደ ቤቷ ሄደች። ምንም አልተቀየምኳትም። እንዲያውም አዘንኩ። ብጠቅምም ባልጠቅምም እዚህ አስፈሪ ግቢ ውስጥ እኔ መኖሬ ለሷም ጥሩ ነበር። ዝም ብዬ ሳስበው ብቻዋን በዚህ ግቢ ውስጥ አሰቃቂ ነገር ነው። ለማንኛውም በዛው ሳምንት ቤቱን ለቅቄ ወጣሁ። ቀስ በቀስም እትዬ ስምረት ካምሮዬ ደበዘዘች። ቤቱን ከለቀቅኩ ከአንድ ዓመት በኋላ እትዬ ስምረት መሞቷን ሰማሁ። ሞታ የተገኘችው ባለቤቷ የተሰቀለበት ዛፍ ስር ነበር። በስስ የውስጥ ልብስ ብቻ። አስከሬኗ ተመርምሮ ምንም ህመም የለባትም። የሞቷ ምክንያት ግልጽ አይደለም ተባላሉ። ቀብሯ ላይ ሄጄ ነበር። የተሰለፈ መኪና፣ ያልተያዘ የእትዬ ስምረት ፎቶ አልነበረም። የባሏን ፎቶ ሲለቀስበት አይቻለሁ። ቤተሰቦቿ ከምር አሳዝነው ነበር። ከዛን ጊዜ ጀምሮ የገና ዛፍ፣ የገና መብራት፣ በተለይ የገና አባት የሚባሉትን አሻንጉሊቶች አልወዳቸውም። በወግልም የሰው ልጅ ገናው ፍቅር ነው። ቦግ ሲል መፋቀር፣ በደስታና በተድላ መኖር፣ ፍቅር ልም ሲል በቁም አሊያም የማይቀረውን ሞት እንደወረደ መሞት። በወግልም ቀለም አልባው ቀለም